እኔም ቢስቅ ሰው ደስ ይለኝ። ሃሌሉያ ጌታ እህቶች እግዚአብሔር ይባርካችሁ። ወንድሞች ሰላም ለእናንተ ይሁን። ጀመሪያ ሌሊት ላይ ነው ህልሜ ነው። አንቺ ከዛ ቬሎ ለብሰሽ እንደዚህ እየሮጥሽ መጫለሽ፣ እኔ ደግሞ አበባ እየተበተንኩኝ አበባ እየበተንኩ እኔ እከተልሻለሁ። ከዛም አንድ ላይ ተያይዘን እዛ አበባው ላይ ስንወድቅ አየው ሲልሽ እቺማ ድሮ በልጅነት ያያት የህንድ ፊልም ነች። አዳም እኮ ነው ያወጣው ስማቸው። ምን አጨልን በቃ ሄደ በቃ ድኩላ አህያ ተመሳሳይ ሲመጣ የሜዳ አህያ የውሻን ዘርኛ ውሻ ብለን ነው የምንጠራው። የውሻው የዘር አይነት እንዴ አዳም ታገላል የሚያልፈውን ሁሉ በቃ እንስታገላል በቃ አሞራ ሾል ሲል ግን እንደ ቆርቁር ዛሬ ያስቅሽ ዘመንሽን ሁሉ ያስቅ። ለጌታ ነገር ቅርበታቸው በጣም ከባድ ነው። ይገርመኛል። እኔ እንደውም አንድ ሰው ጠይቀኝ ለምንድን ነው ብዙ ጊዜ አጋንንት ከሴቶች ብቻ የሚወጣው ሲል ስለሚፈልጉ አልኩት። ነፃ ለመውጣት ወንዱም ሴቶቹ ሲመጡ ገላግለኝ ብሎ የኔ ጌታ ካለብኝም ከላይ ላይ መታ ብለው ይመጣሉ፣ ይመታላቸዋል። ወንዱ ግን እኔ እዚህ መዋረድ አልፈልግም ብሎት አዳልሞቲውን እንደያዘ ተመላለሱ። ወዳቴን ያው ለጌታ ቤት ስራ በጌታ ፊት ቆል ለጌታ ቤት ስራ ብራቸውን ያላቸውን ካስቤዛ ቀንሰው ወርቃቸውን የጣት ቀለበት ምናምን የምትሰጡ ሲባል አዳርጋ የእጇን ቀለበት ሰጥታት ባለቤት የጋብቻ ቀለበታችንን የታረክሽው ይላል ዛጋ። ለጌታ ቤት ስራ በጣም ልቤ ትብሉ ተነሳስቶ ሰጠሁት ስል ያምሻል እንደ አንቺ ይላል። ልንገራችሁ ሴቶች ባይኖሩ እቺ ምድር ራሱ የጦር ካምፕ ነው የምትመስለው። ምንም አታም ውበት አይኖራትም። ወንድ ብቻ ቢሆን ሰረቃ እና ቸርች ውስጥ እንደዚህ አይነት የመሳሰሉ ድንቅ እህቶች እስከ ሞት የሚከተሉ ፍቅር እስከ መቃብር የሚገባቸው እየሰማ ነው። የሆነ ነገር አይተው ዞር የማይሉ ፓስተር ተሰደበ ሲባሉ ፓስተር እንዲተወራበት ሲባሉ ላጥላጥ የማይሉ ቸርች ተው የማይሉ እስከ መጨረሻው የሚከተሉ ናቸው። እነሱን ለማጥመድ ቸርች ውስጥ ስንት አይነት ነገር ይመጣል መሰል እንዴ! ጥቅስ ኤፌሶን 5ን በጣቱ ይዞም ይመጣል። እንደዚህ ይዞ እሷን አጥርቶም ይመጣል። ያው ለኤፌሶን 5 ሚስት ለባሏ ምናምን ብሎ ይመጣል። ያኔ እህቶቻችን የዲዘርኒንግ ስፒሪት ካላቸው ሸበላው ተሸብለል ይገላግሉታል። በዛው እዛው ከአስፋልት ላይ ፓስተር ዳዊት ቅርብ ቀን 80 ሚሊዮን በአካውንቱ ተገኝቶ መንግስት አስሮታል። እኔ የሚያሳዝን ጴንጤው እኮ ራሱ መንግስታችንንም አላወቀውም እንዴ! 80 ሚሊዮን አለው ብሎ እኔን ለምን ያስረኛል? ልማታዊ ባለሀብት ብሎ ይሸልመኛል እንጂ ለምን ነካቸው እነዚህ? በጣም ደስ የሚለኝ እግዚአብሔር ከፈጠራቸው እነ ልብ እነ ሳምባ እነ ኩላሊት ምናምን ደም ስሩ ምናምን ሁሉ ሲስተማችን በጣም የሚያስደንቅ አይናችን አውሩቅ ማየት በጣም የሚደንቅ ነው። ከሁሉ በላይ ግን እኔ በጣም የሚያስደንቀኛ ጌታን የሚያመሰግነው ከፍጥረታችን ሁሉ የሚያስደስተኝ ነገር ምን እንደሆነ ታውቃላችሁ? ህሊና የሚባለው በጣም የሚያስደስተኝ ህሊና ማለት እውነቷን ቁጭ ማለት እንቅጭ
አሁን አንቺ ነህ እበት ምንድን ነው ብትይ ውስጥ ሆኖ እበትማ ታውቂያለሽ እበት እንዴት ይረሳል ነውር አይደለም ይላል። አንቺ እበት ምንድን ነው እበት ስትይ ውስጥ ሆኖ እበት ማለት እበት ነው። አይ ህሊናን የፈጠረ እግዚአብሔር ይባላል። ህሊና ባይኖር ኖሮ ሰው ሁሉ እንደ ልቡ ነበር የሚሆነው። ህሊናው ኮካ ብታጠጡት ያው ነው እሱ። ኮካ ጠጣችሁ ዋሽ ብትሉት ነውር ነው። ማስቲካ ብታኝኩበት የበለቃችሁትን